እቺ ሴትዮዋን ከሰባት ሰው በላይ ገደለች ሰው ትመስላለች። ታሪኳን ልንገራችሁ። ጆርታ ፖይንት ትባላለች። የቸርች አገልጋይ በመሆኗና በእድሜያቸው ደከም ያሉትን በመርዳት ትታወቃለች። ቤቷም ተለቅ ያለ ስለሆነ ክፍት የሆኑትን ክፍል አነስ ባለ ገንዘብ ለአቅመ ደካሞች ታከራያለች። ነገር ግን ይሄ ጥሩነቷ አልቆየም። ለምታከራያቸው ደከም ያሉ ሰዎች ምግብና መጠጥ ታዘጋጅላቸው ነበር። ምግብ ውስጥ መርዛማ የሆኑ እጾችን ቀላቅላ ትሰጣቸዋለች። እሱም በሚበሉበትም ሰዓት ትንሽም ሳይቆዩ የመድከም ስሜት እየተሰማቸው ይሞቱ ነበር። ኪሳቸውን በደንብ ፈትሻ ገንዘባቸውን ከወሰደች በኋላ ከቤቷ ጓሮ በመዞር ቆፍራ ትቀብራቸዋለች። ይህን ነገር እያደረገች ለዓመታት ቆየች። የሰውም መጥፋት ፖሊሶች እያሳሰባቸው ሲመጣ ጆርታ ፖይንቴ ጋር በመሄድ የፍተሻ ትዕዛዝ እንዳላቸውና ቤቷን እንደሚፈትሹት ከነገሯት በኋላ ሁለት ሆነው ፍተሻቸውን ቀጠሉ። አንዱ ፖሊስ በቤቱ ጓሮ በመዞር አካባቢውን ሲመለከት አዲስ አፈርና አነስ ያለ የተቆፈሩ ቦታዎች አየ። የሆነ ነገር ይኖራል ብሎ ስላሰበ ተጨማሪ ኃይል በማስመጣት እንዲቆፈር አረገ። የፖሊስ ኃይሉና ቆፋሪዎቹ ደነገጡ። የተለያዩ የሰው ቅሎችና አጥንቶች ተመለከቱ። ከዚህ በኋላ ነው ጆርታ ፖይንቴ ተይዛ ወደ እስር ቤት የሄደችው። ፍርድ ቤትም ቀርባ እድሜ ልክ የተፈረደባት። ያሳዝናል።